እሺ በመጀመሪያ ያለንበት ቦታ ማስተዋል አስፈላጊ ነው። ምኑ ጋር ያለነው ብለን ትኩረት ማየት አለብን፣ አናላይዝ ማድረግ አለብን። ያ ምንድነው? ባያሳችን ማወቅ ነው። ሶ በመጀመሪያ ባያሴን አውቀዋለሁ። ማርኬት ያለው ምኑ ጋር ነው? እንደምታዩት ቤሪሽ ፌር ቫሊ ጋፓችን ውስጥ ነው ያለው። ስለዚህ ባያሴ ምንድነው የሚሆነው? ቤሪሽ ነው የሚሆነው። ማለትም 1 ሚኒት ላይ ወይ ደግሞ 15 ሚኒት ላይ ወይ 1 አወር ላይ የምገባቸው ባይ ኦር ሴል ምለው ሲታፕ ምንድነው መሆን ያለበት? ሴል ነው መሆን ያለበት። ምክንያቱስ ባያሴ ቤሪሽ ስለሆነ አብዛኞቻችሁ እንደዚህ አይነት ስህተት እየተሳሳታችሁ ነው። ባያሳችሁ ቤሪሽ ሆኖ 1 ሚኒት ላይ 5 ሚኒት ላይ 1 አወር ላይ ባይ ትገባላችሁ። ከዛ ሎስ ታደርጉ ንጉስ ይሄ ነገር አይሰራም ዝም ብለን የምትወሩ አንዳንድ ሰዎች አሉ፣ ጭራሽ የሚሳደቡም አሉ። ስላጋጠመኝ ነው። ስህተታችሁ ይሄ ነው። ባያሳችሁ ቤሪሽ ከሆነ መግባት ያለባችሁ ትሬዶች ሴል የሆኑ ኦፖርቹኒቲዎች ናቸው መጠበቅ ያለባችሁት። እንደምታዩት ቤሪሽ ፌር ቫሊ ጋፓችን ውስጥ ያለ ነው። ባያሴ ምን ሆነ? ቤሪሽ ነው። ስለዚህ አሁንም ድጋሚ እናገራለሁ 1 አወር ላይ 5 ሚኒት ላይ ወይ ደግሞ 50 ሚኒት ላይ ምገባቸው ትሬዶች ሴል የሆኑ ኦፖርቹኒቲዎች ናቸው እንጂ የምጠበቀው ባይ አልገባም። ሶ አሁን ታይም ፍሬም አላይመንት በመጠቀም ወደ 1 አወር እንሄዳለን። አሁን 1 አወር ጋር ብዙ ክራይቴሪያ ይሆናል የምጠበቀው። አንደኛው ምንድነው? ታይም አስፈላጊ ነገር ነው። ኪል ዞን ውስጥ ትሬድ ብታደርጉ አሪፍ ነው። ማለትም ለንደን ሴሽን ላይ ወይ ደግሞ ኒውዮርክ ሴሽን ላይ ትሬድ ብታደርጉ አሪፍ ነው። ምክንያቱም በዛ ሰዓት ላይ ማርኬት በደንብ ስለሚንቀሳቀስ። ነገር ግን ከዛ ውጭ ከሆነ ግን ሰምታይምስ ኮንሶሊዴሽን ይሆንባቸዋል። በዛውም ደግሞ ቲፒ ለመንካት በጣም ይቆይባቸዋል። ወይ ደግሞ ሰምታይምስ ደግሞ ሪቨርሳልም እናንተ ሴል ገብታችሁት እሱ ሎንግ ሊሄድባችሁ ይችላል። እና ሶ ታይም ውስጥ ትሬድ ብታደርጉ አስፈላጊ ነው። እኔ ከማያቸው 1 አወር ውስጥ ቼክ ማደርገው አንደኛው ታይም ነው። ኒውዮርክ ሴሽንም ለንደን ሴሽንም ቤስት ናቸው። በቃ ከሁለት አንዱ መርጣችሁ ትሬድ አድርጉ። አብዛኞቻችሁ እየጠየቃችሁኝ ስለሆነ ነው የትኛው ነው ቤስት ትሬድ እያላችሁኝ ስለሆነ ሁለቱም ቤስት ናቸው። በቃ ከእናንተ ጋር የሚስማማው መምረጥ አለባችሁ። ሁለተኛው ደግሞ ማየው ምንድነው? ፖይንት ኦፍ ኢንተረስት። እንደምታዩት ዝም ብዬ ሴል አልገባውኝም። የ1 አወርም ባይሳይል ሊኩዲቲ ወስዶልኛል። ገብቷችኋል? የ1 አወር ባይሳይል ሊኩዲቲ ባይወስድልኝ ኖሮ ትሬድ አልገባም ነበረ። ለምሳሌ እንደዚህ ቢያጋጥመኝ ኖሮ ለምሳሌ እዚህ ጋር እንደምታዩት የ1 አወርም ባይሳይል ሊኩዲቲ አልወሰደልኝም። አሁን እንደዚህ ካልተፈጠረ ትሬድ አልገባም። አሁን እዚህ ጋር ትኩረት እንድታደርጉ የምፈልገው ነገር 1 አወር ጋርም ቼክ ማድረግ አለባችሁ። ማርኬት ምን ወስዶ ነው ማለት ከሁለት አንዱ ቢሆን አሪፍ ነው። ወይ ስዊንግ ፖይንቶች መሆን አለበት ወይ ደግሞ ምን ማለት ስዊንግ ፖይንቶች ስላችሁ ባይ ሳይድ ሊኩዲቲ ወይ ደግሞ ሴል ሳይድ ሊኩዲቲ ወይ ደግሞ እነዛ ነገሮች ከሌሉ ደግሞ ወይ ደግሞ ፌር ቫሊ አፕ። በቃ ያለዛ ከነዛ ውጪ ኦርደር ብሎክ ምናምን ነገር ያልጠቀምም እናንተ መጠቀም ትችላላችሁ። ነገር ግን የሆነ ነገር ግን መኖር አለበት ጋይስ። ዝም ብላችሁ ሴል አትግቡ። በቃ እዚህ ጋር 1 አወር ባይ ሳይድ ሊኩዲቲ ከወሰደልኝ በኋላ ያኔ ምን እገባለሁ? ሴል እገባለሁ። ገብቷችኋል? አብዛኞቻችሁ ይህን ስህተት እየተሳሳታችሁ ስለሆነ ነው። ምንም ሊኩዲቲ ሳይወስድላችሁ ዝም ብላችሁ ሴል ትገባላችሁ። እንደምታዩት 1 አወር ባይ ሳይድ ሊኩዲቲ ወሰደልኝ። አሁን ሬዲ ነኝ ሴል ለመግባት። ሌላው ኤስኤምቲ ነው። ኤስኤምቲ ያው ኖረም አልኖረም ትሬድ እገባለሁ። ግን ኤስኤምቲ ያገኘሁት ከምን ጋር ነው? ከዩኤስዲ ጋር ነው። ዩኤስዲ ሃይን ወስዷል። ጄፒዩኤስዲ ግን አልወሰደም። ያው ኤስኤምቲ ኮንፈርሜሽን ነው እንጂ ያን ያክል የግድ አይደለም ማለት ነው ለኔ። ሶ ከ1 አወር ወደ ምን ሄዳለሁ? ወደ 5 ሚኒት ታይም ፍሬም አላይመንት በመጠቀም ነው። ዝም ብዬ እየሄድኩኝ አይደለም። የራሴ ሩል አለኝ። ሩል ይኖራችሁ ጋይስ። ማለት ታይም ፍሬም አጠቃቀም ይኖራችሁ የሆነ ክሊን የሆነ ለራሳችሁ በቃ የሚመቻችሁ ማለት ነው። እሺ እዚህ ጋር 5 ሚኒት ጋር ከመጣሁኝ በኋላ እዩት፣ ልብ አድርጉ። ሴል የገባሁበት ቦታ ጋር እዩት። ቼክ እናድርግ። መጀመሪያ የ1 አወር ባይ ሳይድ ሊኩዲቲ ወስዶልኛል። ቼክ በቃ ሌላ ምንም ነገር አልፈለግም። ሊኩዲቲ ተወስዶልኛል። ሁለተኛ ስቶፕ ፓንት አለኝ። ቼክ። ሶስተኛ እኔው እዚህ ጋር ስቶፕ ፓንት አለ። ክሊን ለማድረግ እያሳያችሁ ነው እዚህ ጋር ማለት ነው። ሶ ሁለተኛው ምንድነው? ብሬከር ብሎክ አለን። በቃ ማርኬት መጥቶ ብሬክ አድርጎት ቦዲው ምን አድርጓል? ክሎዝ አድርጓል። ያኔ ነው ይሄን ብሬከር ብሎክ የምንለው።
ሶስተኛው አራተኛው ላይ ነን። አራተኛው ላይ ደግሞ ምንድነው ፌር ቫልዩ ጋፕ አለን እዚህ ጋር። በቃ ሌላ ምንም ነገር አያስፈልግም። እዚህ ጋር ሲምፕል አድርጋችሁ አናላይዝ ስለማድረግ ሞክሩ። ሶ ስቶፕ ሎሴን ስዊንግ ሃይ ጋር ነው ያደረኩት ሴፍ ለመሆን ማለት ነው። ቲፔን ደግሞ 1 to 2 ነው ያደረኩት። ሌላ ምንም ያደረኩት ነገር የለም። በቃ ከእናንተ ካስተማርኳችሁ ሌላ ውጭ ያደረኩት ነገር የለም። ገብታችኋል ብዬ አስባለሁ። አሁን መመክራችሁ ነገር ቢኖር ተሳሳቱ ጋይስ። ዝም ብላችሁ ኢንፎርሜሽን አሰብስቡ። ዝም ብላችሁ ከአንዱ ቪዲዮ ወደ አንዱ ቪዲዮ አትሄዱ። ከአንዱ ቪዲዮ ወደ አንዱ ቪዲዮ አትሄዱ። ገብታችሁ አናላይዝ አድርጉ፣ ክሰሩ። የምሬ ነው የምላችሁ። ግን የምከስሩትን ነገር ደግሞ ላይክ ጆርናል ጻፉ። ላይክ ስክሪንሾት እያያዛችሁ ሎስ ያደረጉበት ምክንያት ይሄ ነው፣ ዊን ያደረጉበት ይሄ ምክንያት ነው። ላይክ ሰዎችን ደግሞ ጠይቁ። ገብታችኋል? ላይክ እኔንም ቢሆንም ተማሪዎቼም ቢሆንም ሌሎችም ሰዎች ቢሆንም ጠይቁ። ለምንድን ነው እዚህ ጋር ሎስ ያደረጉት ብላችሁ ጠይቁ። ሁል ጊዜ እኔ ትክክል ነኝ በቃ ምናምን ነገር የሚለውን አስተሳሰባችሁን እንትን በሉት። ስህተት ሊኖርባችሁ ይችላል። ሶ ኢንፎርሜሽን አሰብስቡ፣ ግቡ፣ ፕራክቲስ አድርጉ፣ ተሳሳቱ። ግን በቃ ጆርናል ደግሞ ጻፉ። ጆርናል ማጽፉ ከሆነ እመኑኝ መቼም ትሬደር ሰክሰስፉል ትሬደር መቼም አትሆኑ። የምትሳሳቱበት ምክንያት ማትመዘግቡ ከሆነ የምታተርፉበትን ምክንያት ማትመዘግቡ ከሆነ አቋርጡት። ትሬዲንግ ከዚህ ከአሁኑ ጀምሮ አቋርጡት። እንደ ሌሎች ቢዝነሶች ትሪት ማድረግ አለባችሁ። በቃ ትርፍ ማግኘት ብቻ ከሆነ ምንድን ነው ጥቅሙ? ትገባላችሁ፣ ዊን አደረጋችሁ፣ ሎስ አደረጋችሁ፣ ምንም እንትን የለውም። ስለዚህ ጆርናል ጻፉ። ጆርናል በኖሽን ላይ መጻፍ ትችላላችሁ። ከፈለጋችሁም ኖትቡክ ላይ መጻፍ ትችላላችሁ። ብቻ እናንተ የፈለጋችሁትን ማድረግ ትችላላችሁ። ግን የከሰራችሁበትን ምክንያት ማወቅ አለባችሁ። ያተረፋችሁበትን ምክንያት ማወቅ አለባችሁ። አውቃለሁ መጻፍ ያስጠላል፣ ይሰለቻል። ነገር ግን ደግሞ ይሄ ነገር ደግሞ ስኬታማ ያደርጋችሁ ነገር ነው። ቅዳሜና እሑድ ፍሪ ታይም አላችሁ። ጀስት እዩት እስቲ የገባችሁትን ሳምንታችሁን እስቲ የገባችሁን ትሬድ እዩት እስቲ። ማለት በቃ ቅዳሜና እሑድ ዝም ብሎ ከማሳለፍ ላይክ ይህን ሳምንት እንዴት አሳልፋችኋል ትሬድን? ለምሳሌ ሰኞ ዕለት ምን አይነት ትሬድ ገብታችኋል ብላችሁ አሁን አብዛኞቻችሁ አታውቁት። ከዛ ያው መታችሁ ደግሞ ላይክ ትጠይቁኛላችሁ ስኬታማ ልሆን አልቻልኩኝም ምናምን ነገር ላይክ እኔ እንጃ ይሄ ነገር ላይክ ከጨቀጨኳችሁ እንዳፈርዱብኝ። አብዛኞቻችሁ ያው ጥሩ እየሰራችሁ ስለሆነ ነው። ለአንዳንዶቻችሁ ናችሁ ይሄን እየተናገርኩት ያለው። ላይክ ኢንቦክሴን ባሳያችሁ ትስቃላችሁ፣ እውነት ለመናገር ማለት ነው። ማለት የሚገባው ሲታፕ የማየው ሲታፕ ነው። ከዛ እሪ ይልብኛል። አንዳንድ ጭራሽ ራሱ የሚሳደቡም ሰዎችም ስላጋጠሙኝ ነው እንደዚህ ምላችሁ። ሶ ስኬታማ ትሆናላችሁ አይቀርም። ሌሎች ያሳኩት እናንተ ማታሳኩበት ምክንያት የለም። ግን ይሄ የሚያስጠሉት ነገሮች ግን ማድረግ አለባችሁ። ጆርናል መጻፍ አለባችሁ። ሪስክ ማኔጅመንት ማድረግ አለባችሁ። ሩላችሁ መከተል አለባችሁ። ዲሲፕሊን መሆን አለባችሁ። ሌሎች ቢዝነሶች ትሪት እንደምታደርጉት ይህንንም ቢዝነስ ትሪት ማድረግ አለባችሁ። ችኩል መሆን የለባችሁ። ተረጋግታችሁ ሲታፓችሁ መጠበቅ አለባችሁ። ምን አይነት ሲታፕ ነው መግባት ያለብኝ ብላችሁ የምታስቡ ከሆነ ደግሞ ጆርናል የጻፋችሁት ላይ ማለት ነው፣ ዊን ያደረጋችሁት ሲታፕ ላይ እሱም ብቻ ጠብቁ። ከዛ ዊን ታደርጋላችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ።